በኮንጎ የተከሰተው የኢቦላ ወረርሽኝ ከቁጥጥር ውጭ መውጣቱ ተነግሯል። ከዚህም በተጨማሪ እስከ ዛሬ ታይቶ በማይታወቅ መልኩ በሺዎች የሚቆጠሩ ዜጎችን ሕይወት በፍጥነት እየቀጠፈ ነው። ልክ ከዛሬ ከ100 ቀናት በፊት ነበረ በኮንጎ በድጋሚ የኢቦላ ወረርሽኝ መከሰቱ የተነገረው። ታዲያ ይህኛው የኢቦላ ወረርሽኝ ቡንዲ ቡጊዮ የሚል መጠሪያ የተሰጠው ቫሪያንት ሲሆን ከዚህ በፊት ከነበረው የተለየ የሚያደርገው ነገር ምንድን ነው? መድኃኒት የለውም። ኢቨን ትሪትመንቱ ራሱ በጣም ሊሚትድ የሆነ አማራጭ ብቻ ነው ያለው። ታዲያ ይህ ቫይረስ እንግዲህ ቀስ በቀስ በጣም እየተስፋፋ ሄዶ አሁን ላይ ከቁጥጥር ውጭ ወጥቷል ተብሏል። እስካሁን ድረስ እንግዲህ ከ5000 በላይ የሚሆኑ ሰዎች በዚህ ቫይረስ መያዛቸው ተነግሯል። በነገራችን ላይ ኮንፈርም የተደረጉት ናቸው እንጂ ምናልባትም ከዚህ ቁጥሩ ይከፋል ተብሎ ነው የሚገመተው። ከዚህ በተጨማሪ እስካሁን ድረስ እንግዲህ ከ2500 በላይ የሚሆኑ ሰዎችን ህይወታቸውን ቀጥፏል። በጣም የሚያስደነግጠውና የሚያስፈራው ነገር ምንድን ነው? ከ2500 ከሞቱት ሰዎች መካከል ከግማሽ በላይ የሚሆኑት የሞቱት ባሳለፍነው በ20 ቀናት ውስጥ ብቻ ነው። አሁን ላይ ይህ ቫይረስ እንግዲህ በኮንጎ የተስፋፋበት ኤሪያ ከፈረንሳይ ስፋት ራሱ ይበልጣል ነው የሚባለው። ይህ ማለት በጣም ብዙ ቦታ በአንድ ጊዜ አካሏል። አሁን ላይ እንግዲህ የኮንጎ መንግስትም እንዲሁም የተለያዩ የጤና ድርጅቶች ከቁጥጥር ውጭ መውጣቱንና በትክክል ትራክ ማድረግም እንደማይቻል ነው የተናገሩት። ዳታዎች እንደሚያሳዩት ከሆነ እንግዲህ በዚህ በ100 ቀናት ውስጥ እንግዲህ ከተጠቁት ሰዎች መካከል ኦልሞስት ግማሽ የሚደርሱ ሰዎች ማለትም ወደ 47.9% የሚሆኑት በዚህ ቫይረስ ሞተዋል። ለምሳሌ ከዚህ በፊት ከተከሰቱት አውትብሬኮች ጋር ራሱ ብናነጻጽረው በ2018 ከ2018 አንስቶ እስከ 2020 ለምሳሌ የተከሰተ አውትብሬክ አለ። ከዛ ጋር ሲነጻጸር አስቡት በ2 ዓመት ጊዜ ገደብ ውስጥ ከተከሰተው ጋር ይህኛው የ100 ቀኑ በጣም የከፋ ነው የተባለው። ይህ ብቻ አይደለም። እስከዛሬ ከተከሰቱት የኢቦላ ወረርሽኞች ሁሉ የመጨረሻ ዘወርስት የተባለው ከ2014 እስከ 2016 የተከሰተው ነው። ታዲያ እንግዲህ ይህ ቫይረስ በአንድ ዓመት ውስጥ 2000 ሰዎችን ነው የገደለው። ይህኛው ደግሞ ገና በ100 ቀን ውስጥ ከ2500 በላይ ሰዎችን ገድሏል። እናም እንግዲህ ያኔ ከ2014 እስከ 2016 የተከሰተው ቫይረስ በአጠቃላይ በ2 ዓመት ጊዜ ገደብ ውስጥ ታዲያ 11000 ሰዎችን ገድሏል። ታዲያ አስቡት እንግዲህ ከዛ በጣም የከፋ ነው የተባለው ይሄኛው ቫይረስ ገና ካሁኑ ከቁጥጥር ውጭ ወጥቷል ከተባለ ምን ያህል ሰዎችን ሊያጠፋ እንደሚችል አስቡት።